ጊዜ ዳግመኛ ገነት ለመግባት ተመልሼ እገባለሁ ብሎ ተስፋ ያደረገ ተስፋውን የጣለብሽ የአዳም ተስፋው አንቺ ነሽ። ማናት እቺ? ማናት? እስኪ አመስግኗት ድንግል ማርያምን። የአዳም አለኝታ ተስፋው አንድ ስደተኛ ከተነሳበት ወደሚደርስበት ቦታ ስንቅ ያስፈልገዋል። ለሰባት ቀን ሊሆን ይችላል። እንደ ቦታው ርቀት ረጅም ቦታ ሲጓዝ ምን ያደርጋል? እዛ የሚያደርሰውን ስንቅ ይዛል። ስንቅ ከሌለው መድረስ አይችልም። መንገድ ላይ በረሃብ ሊሞት ይችላል። የሰው ልጆች የተስፋ ስንቅ እመቤታችን ቅድስት ድንግል ማርያም ናት። የአዳም ተስፋው ስንቁ ተመልሶ ገነት ለመድረስ ያጣውን ቦታ ለማግኘት እመቤታችን ቅድስት ድንግል ማርያም የአዳም ተስፋው ናት። የሁላችንም ተስፋ ናት። ስለዚህ ነው አንቺ ነሽ የአዳም ተስፋው ያለው። ያ ተስፋም ደግሞ እግዚአብሔር አምላክ አዳም በወደቀ ጊዜ በተሳሳተ ጊዜና እንደገና ተጸጽቶ እግዚአብሔር አምላኩን በለመነ ጊዜ እግዚአብሔር የገባለት ቃል ምን ነበረ? በሐሙስ ዕለት ወበመንፈቃለ ዕለት እትወለድ እምወለተ ወለትከ ወእድኅ ተመርብከ ወእትቤዘወከ በመስቀሌ ወሞቴ ብሎ ለአዳም እግዚአብሔር አምላክ ቃል ኪዳን ገብቶለት ነበረ። ይህ ታላቅ ተስፋ ነው። ይህ መጽሐፈ ቀሌምንጦስ በተባለው ቀሌምንጦስ ዘሮም የተባለ የቅዱስ ጴጥሮስ ደቀ መዝሙር ከሱ ቀጥሎ ጳጳስ የሆነው ከሱ መጽሐፍ ላይ ነው የሚገኘው። የአዳም ተስፋው አንቺ ነሽ ያላት ሊቁ ይህን መነሻ በማድረግ ነው። ተስፋ ነበረው አዳም። ተሳስቷል። አታድርግ የተባለውን ነገር አድርጓል። ነገር ግን የሚያመልከው አምላክ እግዚአብሔር ቃል ገብቶለታል። ቃል ሲገባ ደግሞ በእግዚአብሔር አቆጣጠር 5 ቀን ተኩል በእኔና በእናንተ አቆጣጠር ደግሞ ስንት ቀን ነው? 5500 ዘመን ነበረ። አዳም አልፎ ልጆቹ ከልጆቹ እያለ እየተቀባበለ ፍዳ ዓመተ ኩነኔ የተባለው ዘመን እስኪፈጸም ድረስ ወደ ልጅ ልጆቹ የተላለፈ የሚኖር የእግዚአብሔር ቃል ነበር። የማይሞት ሕያው የእግዚአብሔር ቃል። ምናልባት እኔና እናንተን ሰው ተስፋ ሊሰጠን ይችላል። እንዲህ ላደርግላችኋለሁ፣ እንዲህ እሰራላችኋለሁ እያለ ሰው ተስፋ ይገባል። ነገር ግን ከአቅሙ በላይ ችግር ሲገጥመው ቃሉን ሊያጥፍ ይችላል። የኔና የእናንተ አምላክ እግዚአብሔር ግን ቃል ከገባ የማይጥፍ የተናገረውን ቃል የማይክብር ቀጠሮ የሚያከብር አምላክ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አብ ልጁ እግዚአብሔር ወልድን ወደዚህ ዓለም ላከው ያለ ቀን ቀጠሮ ነበረ። አዳምና እግዚአብሔር የተቀጣጠሩት ቀጠሮ፣ የድህነት ቀጠሮ፣ የሰላም ቀጠሮ፣ እግዚአብሔር የአዳምን ታሪክ የሚለውጥበት ቀጠሮ፣ ወድቀህ አትቀርም፣ እዚህ ኃላፊ ዓለም ላይ ችግርና መከራ ውርደት በበዛበት ዓለም ላይ እንደወደቅ እንደተሰደድክ አትቀርም፣ እመልስሃለሁ ብሎ ጽኑ የሆነ ቃል ኪዳን ቀጠሮ ነበረ። ይህ ነው ቅዱስ ጳውሎስ ምን አለ? የዘመኑ ፍጻሜ ወአመ በጽሐ ዕድሜሁ ይላል። የዘመኑ ፍጻሜ ወይም ቀጠሮ በደረሰ ጊዜ ቀኗ ስትደርስ እግዚአብሔር ወልድ ወደዚህ ዓለም መጣ። በእናታችን በቅድስት ድንግል ማርያም ማኅፀን ተወስኖ 9 ወር ከ5 ቀን ከቆየ በኋላ እንደኛ ተወለደ። በቤተልሔም ተወልዶ እኔና እናንተን ለማዳን ወደዚህ ዓለም መጣ። ክብር ምስጋና ለስም አጠራር ይሁንልን። ይህ ነው ተስፋ ያለው ቅዱሱ ሊቁ አባ ሕርያቆስ ተስፋ ያለው። ይህ ተስፋ ደግሞ የአዳም ብቻ አይደለም። ከአዳም ጀምሮ በዓለም ላይ የነበሩ ሰዎች ሁሉ በጉጉት ይጠብቁት የነበረ ተስፋ፣ የፈጣሪ ቃል ኪዳን ቀጠሮ። ያ ዘመን መቼ ደርሶ እኛና ልጆቻችን ወደ ገነት ኃጢአት ከበዛበት ዓለም የሰላም በሆነው ወደ ገነት መቼ እንገባ እያሉ ነቢያት፣ ሐዋርያት በሙሉ ጻድቃን፣ ሰማዕታት በሙሉ ይህንን ተስፋ ይጠብቁ ነበረ። ሥጋ ለብሶ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም በመጣ ጊዜ
ወንጌል ሲያስተምር ለነበሩት ሰዎች ወንጌል ሊሰሙ ለነበሩት ሰዎች አንድ የተናገረው ቃል አለ። የማቴዎስ ወንጌል ምዕራፍ 13 ላይ እስመ ብዙኃን ነቢያት ፈተው ይርአዩ፣ ብዙ ነቢያት አለ፣ ብዙ ጻድቃን እኔን ለማየት ብዙ ሰዎች ይወዱ ይመኙ ነበረ። አብርሃም ምን አለ መሰላችሁ? ይህን ትንቢት ሲናገር ይሰማ ነበርና አንድ ቀን 5 ነገሥታት አብርሃምን ለመማረክ፣ አብርሃምን ለማጥፋት፣ አብርሃምን ለመግደል ወደዚህ ዓለም ወደ ኢየሩሳሌም ሄዱ ይላል። አብርሃም ግን 318 ሰዎች ብቻ ይዞ ምንም ነገር ጦር መሳሪያ ሳይኖረው እግዚአብሔርን ይዞ ሄደና እነዚህ ነገሥታቱን ሙሉ አሸነፈና ማረካቸው። እግዚአብሔርን ይዞ የወጣ ሰው አይሸነፍም ወገኖቼ። ሞገስ አለው፣ ይደመጣል፣ በድል ይመለሳል። እግዚአብሔርን ይዞ የተሰደደ የወጣ ሰው እና ባሸነፈበት ዕለት ምን አለ መሰላችሁ? በመዋዕልየኑ ትፌኑ ቃለከ፣ በአባታችን በአዳም በኩል ተስፋ ሰጥተሃልና ይህን የሚሆነው ልጅ ከሰማይ ሰማያት የሚወርደው በእኔ ዘመን ነው ወይስ መቼ ነው ብሎ ጠየቀው ይላል። በጉጉት ይጠብቁ ነበረ የእግዚአብሔርን መምጣት፣ የመሲሁን መምጣት፣ የመዳኑን ቀን በሙሉ ነቢያት ሁሉ ይጠብቁ ነበረ። ከእነሱ መካከል አርከ እግዚአብሔር የአብርሃም ባለሟል የተባለው ስሩ ሃይማኖት የተባለው አብርሃም አንዱ ነበረና መቼ ነው ልጅ ወደዚህ ዓለም የሚመጣ ብሎ ጠየቀው ይላል። እግዚአብሔር ምን አለው መሰላችሁ? አንተ እዛ ዘመን አትደርስም፣ ምሳሌውን ታያለህ አለና ዮርዳኖስን ተሻገር አለው። ባሕረ ዮርዳኖስን ሲሻገር ከራሱ ጀምሮ እስከ እግሩ ድረስ ፀጉር የለበሰ ፊቱ እንደ ፀሐይ የሚያበራ የሚያንጸባርቅ የእግዚአብሔር አገልጋይ መልከ ጼዴቅ የተባለ እጅግ ግሩም የሆነ ሰው አሳየው እግዚአብሔር። ይህ የእግዚአብሔር ልጅ ምሳሌ ነው። ካህን ነው መልከ ጼዴቅ፣ ድንግል ንጹሕ ነው። ክህነቱ ማን እንደሾመው እግዚአብሔር ብቻ እንደሾመው እየታወቀ ገና ብሉይ ኪዳን ሳትፈጠር በዘመነ አበው ሆኖ መስዋዕትን ያቀርብ የነበረው በስንዴ በወይን ነበረ። እግዚአብሔር ምሳሌ ነው። ስለዚህ የኔ ምሳሌ ይህን ታየዋለህ እንጂ የኔ ልጅ ወደዚህ ዓለም መጥቶ ሥጋ ለብሶ በምድር ላይ ሲያስተምር አታየውም ብሎ ነገረው ይላል። ነቢያት የእግዚአብሔርን መምጣት በጉጉት ይጠብቁ ነበረ እና ምን አለ ጌታችን ኢየሱስ ክርስቶስ? እኔን ለማየት እኔ የምናገረውን ትምህርት ለመስማት እኔ የማደርገውን ገቢረ ተአምራት ለማየት በ5 እንጀራና በ2 ዓሣ 5000 ሕዝብ አጥግቦ በበረከት ይህን ነገር ለማየት ሁሉ ብዙ ሰዎች ብዙ ነቢያት ይመኛሉ፣ ነገር ግን አላዩም አለ። አረፍተ ዘመን ገታቸው፣ ዕድሜ ቀደማቸው፣ ሞት ቀደማቸው። ትንቢቱን ሰሙ እንጂ ምንም አላዩም አለ። ከዛ ምን አላቸው? እናንተ ግን ምንድናችሁ አለ? ብፁዓን ናችሁ፣ የኔን ቃል ሰምታችኋልና። አያችሁ፣ እግዚአብሔርን ቃል መስማት፣ ወንጌልን መስማት፣ በእግዚአብሔር ቤት መገኘት፣ በቃሉ መባረክ፣ ይህ ብፁዓን ያሰኛል፣ ብፁዓን ያሰጣል። እናንተ ግን ብፁዓን ናችሁ አለ። የኔን ቃል ሰምታችኋልና እኔ ሥጋ ለብሼ ወደዚህ ዓለም ስመላለስና ተአምራት ሳደርግ አይታችኋልና ያዩ ዓይኖቻችሁ ብፁዓን ንዑዳን ክቡራን ናቸው፣ ብፁዓን ናቸው አለ። አያችሁ፣ አሁን ይሄ ነው እንግዲህ። ለዚህ ነው አሁን ታላቁ ሊቅ አባ ሕርያቆስ የአዳም ተስፋው መመለሻው ያችን በኃጢአት በስህተት ምክንያት በበደል ምክንያት ያጣትን ገነት ተመልሶ እንዲገባ ምክንያቱ አንቺ ነሽ፣ ተስፋው አንቺ ነሽ አለ። እግዚአብሔር ከዓለም ከላይ ሆኖ ወደ ዓለም ሁሉ ተመለከተ፣ ሰውን ፈለገ፣ ዓለምን አየ በሙሉ። ለሱ እናትነት የምትበቃ ግን ከድንግል ማርያም በቀር ሌላ ሰው አላገኘም። ይህ ታላቅ ሊቀ ቅዳሴው ደግሞ ነጸረ አብ እምሰማይ ወይረከበ ዘከማኪ አለ። አብ ከሰማያት ሆኖ ወደ ዓለም ተመለከተ፣ ወደ ዓለም አየ። ለእናትነት የምትሆን እግዚአብሔር የሚያርፍባት ኃጢአት በበዛበት ዘመን፣ ሰው ሁሉ በኃጢአት በጠፋበት ዘመን ንጽሕናዋን፣ ቅድስናዋን፣ ስብዕናዋን ጠብቃ ይዛ የተገኘች ከአንቺ በቀር ሌላ አላገኘም አለና ከዛ አንቺን ወደደና አንድያ ልጁን ውረድ ተወለድ ብሎ ወደ አንቺ ላከ አለ።
ለእግዚአብሔር ማደሪያነት የእግዚአብሔር እናትነት እግዚአብሔር ማደሪያ ብሎ የመረጣት ነው። ጊዜያዊ አይደለም። ሁል ጊዜ ወላዲተ አምላክ የተባለች ትኖራለች እመቤታችን። ለዚህ ነው ታላቁ ሊቅ ቅዱስ ቄርሎስ በሃይማኖተ አበው ላይ ንሰምያ ወላዲተ አምላክ በዛ ጉባኤ ላይ ንስጥሮስ የተባለ እሉ የአምላክ እናት መባል አይገባትም ብሎ ክርክር ሲያነሳ እርሷን ወላዲተ አምላክ እንላለን፣ የወለደችውን ደግሞ አምላክ ብለን እንጠራዋለን። መጽሐፍ ቅዱስን መነሻ በማድረግ በዚህ ጉባኤ ላይ እንዲያሸንፍ ሞገስ የሆነችው እናታችን ቅድስተ ቅዱሳን ድንግል ማርያም ናት። ማን እንላታለን? ወላዲተ አምላክ። እስኪ በሉ ድንግል ማርያም ማን ትባላለች? ወላዲተ አምላክ፣ የአምላክ እናት። ይህ ስም ለእሷ ብቻ የተሰጠ ከእርሷ በፊት የነበሩ ሴቶች በቅድስና በክብር ያጌጡ ብዙ ሴቶች ነበሩ። ወላዲተ አምላክ የተባለች ግን ማን ብቻ ናት? እመቤታችን ቅድስት ድንግል ማርያም ብቻ ናት። ክብር ምስጋና ለስሟ አጠራራ ይሆንልን። ንሰመያ ወላዲተ አምላክ የአምላክ እናት እንላታለን። አምላክን ስለወለደች እግዚአብሔር ስለመረጣት ስላከበራት ከሴቶች በሙሉ እሷን ለይቶ እናት እንድትሆነው ስላደረጋት መዝሙረኛው ዳዊት እስመ ሐረያ እግዚአብሔር ለጽዮን፣ ጽዮንን እግዚአብሔር መርጧታል። ለጊዜው በኢየሩሳሌም ያለችውን ስፍራ ፍጻሜ ግን ለእመቤታችን ለቅድስት ድንግል ማርያም የተነገረ ትንቢት ቃል ነው። የዘላለም ማረፊያ ተብላለች። ዛቲ ይእቲ ምዕራፍየ ለዓለም፣ ዘላለም ማረፊያ ማለት የአምላክ እናት ወላዲተ አምላክ እየተባለች ትኖራለች። ሕዝብ ሲያልፍ፣ ነገሥታት ሲያልፉ፣ ነቢያት ሲያልፉ በሙሉ እስከ ዘላለም ድረስ ድንግል ማርያም ወላዲተ አምላክ ትባላለች። እርሱ ደግሞ ወልደ ማርያም ይባላል። ኢየሱስ ክርስቶስ ወልደ አብ ወልደ ማርያም፣ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ድንግል ማርያም የወለደች ወላዲተ አምላክ ትባላለች ድንግል ማርያም። እሱም ወልደ ማርያም ይባላል። ስለዚህ ነው አሁን ሁል ጊዜ እኛ ጠዋትም ማታም ስንመጣ ሰአሊ ለነ ቅድስት ቅድስት ወይ ለምኝልን የምንላት መጽሐፍ ቅዱስን መሰረት አድርገን ነው። አባቶቻችን ድንግል ማርያምን ስሟን ጠርተው ከብረዋል፣ ተቀድሰዋል። በዚህ በቅዳሴ ማርያም መጨረሻ ላይ አኮ ማርያም ሀዜ ይቄድስ፣ ይህንን ቅዳሴ የሚቀድስ ሰው አለ እመቤታችንን የሚቀድስ አይደለም አለ። አላ ለሊሁ ይትቀደስ ወእለ ሰምዖ ኩሎም ይትቀደሱ። የእርሷን ቅዳሴ የቆመው ያደመጡት ይቀደሳሉ፣ እሱ ራሱ ካህኑ ይቀደሳል እንጂ አለ። ማርያምን እያመሰገነ ወይ ደግሞ እየቀደሳት አይደለም ማለት ሌላ ክብር እየጨመረላት አይደለም አለ። እስመ እግዝእትነ ማርያም ቅድስት ይእቲ ወትረ በሰማይ ወበምድር። እመቤታችን ድንግል ማርያምማ በአንድ ሰው አንደበት ብቻ አይደለም፣ በመላእክት በላይ ባሉ ግሩማን ሠራዊተ መላእክት አንደበት በሰማይ ባሉ መላእክት ትመሰገናለች፣ የተቀደሰች ናት። እንዲሁም ደግሞ በምድር ባሉ አባቶች ሊቃውንት እመቤታችን ትመሰገናለች። ሁልጊዜ እንድትመሰገን የእግዚአብሔር መልካም ፈቃድ ስለሆነ ይህችን እናት የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህንን መነሻ አድርጎ ነው የአዳም ምንድነሽ አላት። እመቤታችንን ምንድነሽ ነው ያላት? ለአዳም ምኑ ናት? ተስፋው፣ ዘላለማዊ የሆነ ተስፋ እግዚአብሔር ወደዚህ ዓለም ለመምጣት የመረጣት መሰላል ወደዚህ ዓለም ለመምጣት ዓለምን ለመጎብኘት የተጠቀመባት መረብ ናት ድንግል ማርያም። በዓለም ያለውን ዓሣዎችን ለማጥመድ የተጠቀመባት በዚህ በማቴዎስ ወንጌል በባሕር ላይ የተዘረጋች የተጣለች መረብ አንደኛዋ ወንጌል ናት። ሁለተኛዋ ደግሞ እመቤታችን ቅድስት ድንግል ማርያም ናት። በዚህ አባ ጊዮርጊስ በሰዓታት በተባለው ድርሳቱ ላይ ምንድን ያለው? ኦ መስገድ ትገሪፍ እንተ ተወደቂ ውስተ ባሕረ ዓለም ወአስተጋባች ኩሎ ዘመድ እሳት አለና ዘውእቶሙ መሃይምናን። በባሕር ላይ የተዘረጋች መረብ አንቺ ነሽ አላት ድንግል ማርያምን። ያችኛዋ መረብ የምታጠምደው አሳን ሲሆን አንቺ ደግሞ ሰዎችን አለ። ዘውእቶሙ መሃይምናን፣ በአንቺ እናትነት በልጅሽ አምላክነት ያመኑትን ምእመናን ወደ እግዚአብሔር ለማቅረብ
እግዚአብሔር የተጠቀመ የዘረጋሽ መሰላል ወይ የዘረጋሽ መረብ የእምነት መረብ አንቺ ነሽ እላታል ድንግል ማርያም። መረባችን እሷ ናት፣ ወደ እግዚአብሔር የቀረብንባት። ዓለም ብቻውን ሆኖ ሲሰቃይ በነበረበት ሰዓት እግዚአብሔር ጋር እንዲቀርብ ወደ እግዚአብሔር እንዲጠጋ ያደረገች እግዚአብሔር ለዓለሙ መሳሪያ አድርጎ የተጠቀመባት የእምነት መነጽር የእምነት መሰላል ናት ድንግል ማርያም። ስለዚህ ወገኖች እኛ ወደዚህ ዓለም የመጣ ነው ያለ ምክንያት አይደለም። እግዚአብሔር እኛን ሲፈጥረን በመልኩ በምሳሌው አሳምሮ እኛን ከመፍጠሩ አስቀድሞ ለእኛ የሚያስፈልጉ ነገሮችን መጠለያውን፣ ልብሱን፣ ምግቡን አዘጋጅቶ ፈጠረን። ስንሳሳት ደግሞ ከእኛ መካከል በእሾህ መካከል ያለች የሱፍ አበባ ይላቷል ሊቃውንት እመቤታችን ድንግል ማርያም። ሱፍ አይታችሁ ከሆነ እሾሃማ ነው። በዛ በሚዋጋው በእሾሃማው መካከል ግን እጅግ በጣም ደስ የሚል ቀይ አበባ አለ። እመቤታችን ድንግል ማርያም እንደዚህ ይሏታል። በአይሁድ መካከል የእግዚአብሔር አምላክነት በማይቀበሉ መካከል ተገኝታ እውነተኛ የዓለም ውበት የዓለም ድምቀት የሆነች የሱፍ አበባ ይሏታል ድንግል ማርያም ነው። አበባ ጌጣችን ድንግል ማርያም። ለዚህ እኮ ነው ምልክት የተባለችው የኦርቶዶክሳውያን መለያ አርማችን ድንግል ማርያም ናት። አይደለም እንዴ? አመስግና እስኪ ድንግል ማርያም መለያ። መዝሙረኛው ዳዊት 59 ላይ እኮ እንደዛ ነው የተናገረው አይደለም? ወሀብኮሙ ትእምርተ ለእለ ይፈሩከ፣ ለሚፈሩ ሰዎች ምን ሰጣቸው? ምልክት ሰጣቸው አለ። ያቺ ምልክት ትንቢተ ኢሳይያስ 7:14 ላይ ተቀምጣለች። እነሆ እሱ ራሱ ጌታ ምልክት ሰጣችኋል፣ በድንግልና ጽንሳ በድንግልና ትወልዳለች፣ የወለደችውን ደግሞ አማኑኤል ትለዋለች ተብላ የኛ ምልክት የኛ አርማ የኛ መለያ ድንግል ማርያም እንደሆነች መጽሐፉ ይነግረናል። እችን የሰጠን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁንልን። እሺ ወደ ዝማሬው እንሄዳለን። በመካከላችን ወንድማችን ዝማሬ ፈቃዱ አማረ በመካከላችን ተገኝቷል። እሱ ይዘምርልናል። ከእሱ ጋር ሆነን ድንግል ማርያምን እናመሰግናታለን። እግዚአብሔር አምላካችን ለዚህ ሰዓትና ለዚህ ጊዜ ስላደረሰን ስሙ የተመሰገነ ይሁን። በቀጥታ ወደ ዝማሬ ወስዳቸዋለሁ። ክቡራን አባቶች፣ ክቡራን መምህራን ወንጌል፣ የተከበራችሁ የእግዚአብሔር ቤተሰቦች፣ የእናታችን የወላዲት አምላክ የድንግል ማርያም የልደታ ማርያም ወዳጆች እንደምን አመሻችሁ? እንደምን ከረማችሁ? እንደምን ቆያችሁ? አንተ ኃጢአትን ብትጠባበቅ በፊትህ ማን ይቆማል እንዳለ የሁላችንንም ነውርና ኃጢአት ሳይጠባበቅ በዕድሜያችን ላይ እሱን የምናመሰግንበትን ለምስጋና የምንቆምበትን ጊዜ ጨምሮ የሰጠን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እስቲ አመስግኑት፣ አመስግኑት፣ አመስግኑት። ሁሉ ነገር የሚሆነው አገር ሰላም ሲሆን ነው። እኔ ሰላሜን እሰጣችኋለሁ፣ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ያለውን ሰላም እንዲሰጠን ክፉን ሞት ከኛ እንዲያርቅልን እንለምነዋለን። አሁን ጊዜው የልመና ጊዜ ነው። እየለመንን የምንባረክበት፣ እየለመንን እየጠየቅን መልስ የምናገኝበት ጊዜ ነው። ብዙ የምንጠይቀው ጥያቄ አለ። ብዙ ያልተፈቱ እንቆቅልሾች አሉ። ለሰው የማይቻል ለእግዚአብሔር ይቻላል። ተስፋ ሳንቆርጥ በትጋት እየለመንን እንጓዛለን። እግዚአብሔር ያግዘን። ቅያሜው ይቅርና በሉ ሁላችሁ። አምላክ ሆይ ታረቀን። አንተ ስለራከን ሞት ነው የከበበን። ሞታችንን ያንሳልን።
አንተ ስለራቅን ሞት ነው የከበበን። ቅያሜው ይቅርና አምላኩ ይታረቀን። አንተ ስለራቅን ሞት ነው የከበበን። አንድ ላይ እንበል ሁላችን። ቅያሜው ይቅርና አምላኩ ይታረቀን። አንተ ስለራቅን አንተ ስለራቅን ሞት ነው የከበበን። ቅያሜው ይቅርና አምላኩ ይታረቀን። አንተ ስለራቅን ሞት ነው የከበበን። እስከ መቼ ድረስ ሕዝብ ተጎሳቅሎ በረከሰ መንፈስ ለርኩሰት ተጥሎ ምድር ያለቀሰች ደም እየሸተታት እባክህ ጌታችን አገሬን ታረቃት። እባክህ አምላኩ ኢትዮጵያን ታረቃት። ቅያሜው ይቅርና አምላኩ ይታረቀን። አንተ ስለራቅን አንተ ስለራቅን ሞት ነው የከበበን። ቅያሜው ይቅርና አምላኩ ይታረቀን። አንተ ስለራቅን ሞት ነው የከበበን። የዘመኑ ጣዖት ገንዘብ እያሳተን የደካማ ሥጋ አምላክን አስተውን። ግብዝነት ሞልቶ ፈራሹ አካልን በነፍስ በሽታ ሕዝባችን ታሟል። በሰላም በሽታ ሕዝባችን ታሟል። ቅያሜው ይቅርና በሉ ሁላችሁ። ቅያሜው ይቅርና አምላኩ ይታረቀን። አንተ ስለራቅን አንተ ስለራቅን ሞት ነው የከበበን። ቅያሜው ይቅርና አምላኩ ይታረቀን። አንተ ስለራቅን ሞት ነው የከበበን። ጸጋ የተለየን ባዶነት የሞላን ፍቅር የተነፈግን ሰላም የጎደለን ሆነን ስለቀረን እግዚአብሔር ታርቀን። ጽድቅህን አድለን ጽድቅን ለተመኘን ጽድቅህን አድለን ጽድቅህን አድለን ጽድቅን ለተመኘን። ቅያሜው ይቅርና ቅያሜው ይቅርና አምላክ ሆይ ታረቀን። ከፍ አድርጉ ድምፃችሁን።
አንተ ስለራቅን ሞት ነው የከበበን። ቅያሜው ይቅርና አምላክ ሆይ ታረቀን። አንተ ስለራቅን ሞት ነው እስከ መቼ ነው ዝምታህ? ሞታችንን ያንሳልን፣ መከራችንን ያርቅልን፣ ልመናና ጩኸታችንን የእኛን ኃጢአት ሳይመለከት ይቀበልልን። እስቲ ከዚህ በፊትም በተደጋጋሚ ያመሰገናት እመቤቴን ያመሰገንባትን ዝማሬ አብረን ዘምራለን። ሁላችንም እናውቃታለን። እስቲ ስምሽን ቢጠሩ የማትጠገብ ይበሉ። እስቲ ተነቃቁ፣ በደንብ ድምፃችሁን ከፍ አድርጉ። ክርስቲያን ሲከፋውም ሲደሰትም ማንን ያመሰግናል? ሲያገኝም ሲያጣም ማንን ያመሰግናል? አገራችን በሰማይ ስለሆነ ሰይጣን ያፍራል፣ እኛ ግን እግዚአብሔርን እናመሰግናለን። እስቲ እልል ብላችሁ አመስግኑ። ስምሽን ቢጠሩ የማትጠገቢ በሉ እስቲ። የመንገድ ስንቄ ነሽ የነፍሴ መጋቢ፣ ምስጋናሽ ይብዛልኝ ወደ ቤቴ ግቢ። እስቲ የማይጠገበውን ስሟን አመስግኑ። በረብ አድርጉና አመስግኑ እስቲ። እስቲ በእጃችሁ መጀመር ስምሽን ቢጠሩ የማትጠገቢ የመንገድ ስንቄ ነሽ የነፍሴ መጋቢ፣ ምስጋናሽ ይብዛልኝ ወደ ቤቴ ግቢ። ስምሽን ቢጠሩ የማትጠገቢ የመንገድ ስንቄ ነሽ የነፍሴ መጋቢ፣ ምስጋናሽ ይብዛልኝ ወደ ቤቴ ምስጋናሽ ይብዛልኝ ወደ ቤቴ ግቢ። ጻድቃን የወረሱሽ የእግዚአብሔር ከተማ፣ የምንዱባን ሰፈር የሞላብሽ ግርማ። ቡራኬሽ ይድረሰኝ እናቴ የፍቅርሽ፣ ነፍሴ ለምስጋና ለአንቺ ላፍስስልሽ። ስምሽን ቢጠሩ የማትጠገቢ የመንገድ ስንቄ ነሽ የነፍሴ መጋቢ፣ ምስጋናሽ ይብዛልኝ ወደ ቤቴ ግቢ። ጨምሩላት። ምስጋናሽ ይብዛልኝ የዓለም አርነት ጽሕፈት ያለብሽ፣ የሕይወት ፊደሌ ጽድቅ የተማርኩ። ቢያነቡሽ አታልቂ ሚስጥርሽ የሰፋ፣ ስምሽ ማራኪ ነው ከልብም አይጠፋም። ስምሽን ቢጠሩ የማትጠገቢ የመንገድ ስንቄ ነሽ የነፍሴ መጋቢ፣ ምስጋናሽ ይብዛልኝ ወደ ቤት። አይሰማም። ምስጋናሽ ይብዛልኝ ወደ ቤት። ድገሙና በሉ። ምስጋናሽ ይብዛልኝ ወደ ቤቴ ግን። በሰው ሀገር ስኖር ሰው ጠፍቶ ከጎኔ፣ ባልንጀራ ሆነሽ የሌሊት ብርሃኔ። ተስፋዬን አብዝተሽ ጥሜን አስታገሽው፣ በብዙ በረከት ጎጆዬን ሞላሽው። ስምሽን ቢጠሩ የማትጠገቢ የመንገድ ስንቄ ነሽ የነፍሴ መጋቢ፣ ምስጋናሽ ይብዛልኝ ወደ ቤቴ። እስቲ አባቶች ወጣት ምስጋናሽ ይብዛልኝ ወደ ቤቴ ግን። ፍጹም ሩሩ ነሽ ስምሽ ጣዕም ያለው፣ ሐዘኔ ቢበዛ ባንቺ ጽናናለው። የዓለም እርጋታ ላሙጥነሽ ጊዜ ለጣለው ሰው አይጨክንም ልብሽ። ስምሽን ቢጠሩ የማትጠገቢ
የመንገድ ስንቄ ነሽ የነፍሴ ምስጋናሽ ይብዛልኝ ወደ ቤት ምስጋናሽ ይብዛልኝ ወደ ቤቴ ግቢ ምስጋናሽ ይብዛልኝ ወደ ቤቴ አማን በአማን አማን በአማን አይሰማም። እስቲ ዘምሩ በደንብ እያሸበሸብን እስቲ መድኃኔዓለም ተመስገን ለዚህ ፍቅር ምን ልክፈል መድኃኔዓለም ተመስገን ለዚህ ፍቅር ምን አማን በአማን አማን በአማን አማን በአማን አማን በአማን መድኃኔዓለም ተመስገን ለዚህ ፍቅር ምን ልክፈል እጃችሁ ሲ መድኃኔዓለም ተመስገን ለዚህ ፍቅር ድብቁን ኃጢአት አንተ ብትገልጸው ይቅር ብለኝ ባሸፋፍነው እንደ ሰው በቀል ቢኖር ጌታ ለእኔ ኃጢአት ግን የለውም ቦታ መድኃኔዓለም ተመስገን ከፍ አድርጉ ድምፃችሁ ውስጥ ምን ልክፈል መድኃኔዓለም ተመስገን ለዚህ ፍቅር በየደቂቃው ኃጢአት ስሰራ ስሰርቅ ስበድል አንተ ሳልፈራም አንተ ግን ፊት ምንም ቢቀየር በቁጣ በትር አልቀሰፍከኝም አማኑኤል ተመስገን ለዚህ ፍቅር ሲቆም ቆመ በሉ ያሸበሸብን መድኃኔዓለም ተመስገን ለዚህ ፍቅር የኃጢአት ጉዞ ጣፋጭ ቢመስልም ውጤቱ በሩ ፍጹም አይጥምም እንደ በደሌ ስላልከፈልከኝ ተመስገንህ ሌላ ምን አለኝ አማኑኤል ተመስገን ለዚህ ፍቅር ምን ልክፈል መድኃኔዓለም ተመስገን ለዚህ ፍቅር ምሕረትህ አድነን ዛሬ ታክቶኛልና በኃጢአት መኖሬ ዓለም በኃጢአት እየሳበችኝ በፍቅር በደስታ መኖር አቃት አማኑኤል ተመስገን ለዚህ ፍቅር ምን ልክፈል መድኃኔዓለም መድኃኔዓለም ተመስገን ለዚህ ፍቅር ምን ልክፈል ረዳኤ ምንዱባን ረዳኤ ምንዱባን ረዳኤ ምንዱባን ረዳኤ ምንዱባን ሚካኤል ሊቀ መላእክት ዘምሯ ሚካኤል ሊቀ መላእክት ሚካኤል ሊቀ መላእክት ሚካኤል ሊቀ መላእክት ረዳኤ ምንዱባን ረዳኤ ምንዱባን ረዳኤ ምንዱባን ረዳኤ ምንዱባን ሚካኤል ሊቀ መላእክት ዘምሩ ሚካኤል ሊቀ መላእክት ሚካኤል ሊቀ መላእክት ሚካኤል ሊቀ ምስጋናችንን ይቀበልልን። ዝማሬውን ለዘመረልን ለዘማሬ ፈቃዱ አማረ ዝማሬ መላእክት ያሰማልን። አገልግሎቱን እግዚአብሔር ይቀበልልን። እስኪ አመስግኑ እግዚአብሔር። ድምፃችሁ አይሰማም፣ አመስግኑ። ያው 3 ጊዜ አይደለም የሚባለው፣ አመስግኑ 3ኛ ጊዜ። እሺ እግዚአብሔር አምላካችን የዘመርነውን ዝማሬ ሁሉ እግዚአብሔር ይቀበልልን። እንግዲህ ወደ ትምህርቱ ነው የምንሄደው።
የቆማችሁ ባላችሁበት ቦታው የበረከት ቦታ ስለሆነ ባላችሁበት ቦታ ላይ አረፍ በሉና ሕሊናችሁን በመሰብሰብ ከዚህ ከአውደ ምሕረቱ የሚተላለፈው አምላካዊ መለኮታዊ ቃል ስለሆነ የመጣንበት ዓላማ ዋናው ለመማር ነው አይደለ? ማን ለማግኘት ነው የመጣ ነው? የማንን ቃል ለመስማት ነው የመጣ ነው? እግዚአብሔርን ቃል ለመስማት ስለሆነ በመምህራን አድሮ የሚያስተምር የሚመክር እግዚአብሔር ስለሆነ ስለዚህ ወደ ትምህርቱ ነው የምንሄደው። የዛሬውን ትምህርት የሚያስተምሩን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት ውስጥ መንፈሳዊ መሪና እቅድ የሚባል አንድ ክፍል አለ። የዛ ዋና መምሪያ ክፍል ኃላፊ ናቸው። መልአከ እመዌ መምህር ሳሙኤል እሸቱ ይባላሉ። ሁልጊዜ እየመጡ ያስተምሩናል። በአስተምሯቸው እጅግ የተወደዱ የታወቁ መምህራችን ናቸው። እሳቸው ያስተምሩናል። ለመምህራችን ለሊቃውንት አባቶቻችን ምስጢሩንና ጥበቡን የገለጸ አምላክ ምስጢሩን ጥበቡን እንዲገልጽላቸው ለእኛም ደግሞ በመምህሩ ላይ የሚተላለፈውን አምላካዊ ቃል እንድንሰማ እንድንማር እዝነ ልቦናችን እንዲከፍትልን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። በቀጥታ ወደ መምህራችን ወደ መልአከ እመዌ ይወስዳችኋለሁ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ስብሐት ቆሞስ አባ ገብረ ሥላሴ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡር መምህራችን ሊቀ ጉባኤ አምባዬ የደብሩ የስብከተ ወንጌልና ትምህርት ክፍል ዋና ኃላፊ፣ መምህራነ ወንጌል በየማዕረጋችሁ በዝማሬ ያገለገልከን ወንድማችን ዘማሪ ዲያቆን ፈቃዱ፣ የተወደዳችሁ ምዕመናን ወንዶችም ሴቶችም በክርስቶስ ሰላም እንደምን አመሻችሁ? እንዴት አመሻችሁ? እንዴት ከረማችሁ? አሜን። የአምላካችን የእግዚአብሔር ስም ለዘላለሙ የተባረከና የተመሰገነ ይሁን። የሁላችን እናት ቅድስተ ቅዱሳን ወላዲተ አምላክ በረድኤት በበረከት በእናትነት ፍቅር በአማላጅነቷ በዚህ ቅዱስ መቅደስ ደጅ የምንጠናትን የምንማጸናትን ቃላትን በልባችን እያወጣን እያወረድን በአንደበታችን እያጉለመለምን አማላጅቱ ሆይ ተመልከችኝ፣ የልጅሽ ምሕረት የሚድረሰኝ ምልጃሽ ጎብኘን ለምንል ሁሉ አማላጅነቷ ፈጥኖ ይድረሰን። አሜን። አጠር ላለ ደቂቃ በትንቢተ ዕንባቆም ምዕራፍ 1 ቁጥር 2 ላይ እስከ መቼ የሚል ኃይለ ቃልን መነሻ አድርገን እንነጋገራለን። በእውነቱ በቀደም የመድኃኔዓለም ዕለት ቦሌ መድኃኔዓለም እንዳዎችን ትምህርት ያቅሜን ወረወርኩና ማታ አንዳንድ ሰዎች ጥሩ ነገር እንደው እግዚአብሔር ገልጦልህ ተናግረሃል ስላሉኝ ዛሬ ሊቀ ጉባኤ ርዕስ አልሰጡኝም። እኔው ነኝ በጉልበቴ ይህንን ርዕስ መርጬ ማስተምረውና ይቅርታ ጠይቃለሁ ሊቀ ጉባኤ ካሉ። እንግዲህ እግዚአብሔር ከሁላችን ጋር ይሆን። እንደምታውቁት ያው ዘመናችን እስከ መቼ የሚያሰኙ ክስተት ዘመን ነው። የእያንዳንዳችን ሕይወት ይሄንኑ እያስተናገደ ነው። እንደው ሌላውን ትተን የዛሬ ውሏችን እንኳን እስከ መቼ ጌታዊ በእንዲህ አይነት መዛልና እንግልት ውስጥ፣ በእንዲህ አይነት አስቀያሚ ኑሮ ውስጥ፣ በእንዲህ አይነት ፍትህ ማጣት ውስጥ፣ በእንዲህ አይነት አለመባረክ ውስጥ እስከ መቼ እያልን የምንጠይቅ ብዙዎች ነን።
አንዳንድ ጊዜ ሰማዩ የሚደፋብን እስኪመስል ድረስ ብዙ ጸሎት ብናቀርብ፣ ብዙ እንባ ብናፈስ፣ ብዙ ልመና ብናቀርብ፣ ልባችን ቢደክም ቢዝል ቢሰበርም ከመጠበቅ ውጪ ሌላ ነገር ሲጠፋ መጠበቅ ለካ ይሄን ያህል ስቃይ ነው፣ ህመም ነው፣ ድካም ነው፣ ሐዘን ነው፣ ጉዳት ነው፣ ቅጣት ነው ብለን ተስፋ የምንቆርጥ ብዙዎች አለን። እግዚአብሔር ተስፋችንን ያለምልምልን። ወዳጆቼ እውነት ነው፣ ለሚማርበት ሰው መጠበቅ ትምህርት ቤት ነው። በጣም በመጠበቅ ውስጥ ብዙ በረከቶች፣ ብዙ ትምህርቶች፣ ብዙ ግሳጼዎች፣ ብዙ መጽናቶችን እናገኛለን። በመጠበቅ ውስጥ ደግሞ ለማይማርበት ሰው ወድቆ በቀላሉ ለጠላት ምርኮ ሆኖ ይሰናከላል፣ ይያዛል። እኔ እንድትወድቁ እንድትማረኩ በጠላት ሳይሆን በመጠበቅ ውስጥ ያለውን በረከት እንድታውቁ ነው ዛሬ እስከ መቼ በሚል ርዕስ እማሳስባችሁ፣ እግዚአብሔርም የሚያስተምረን። አባቶቻችን በዚህ ሕይወት አርፈዋል። አብርሃም እግዚአብሔር የገባለትን ልጅ የመውለድ ጥያቄ ለብዙ ጊዜ ጠብቋል። መቼ ነው እስከ መቼ ነው እያለ የሚወርስ እንኳን ንብረቴን በቤቴ ውስጥ አንድ ልጅ የለኝም፣ ያ ሶርያዊ አገልጋይ ነው የሚወርሰው፣ ምን እባላለሁ? ምን ሰው ነኝ? ምን ጥቅም አለኝ? እስኪል ያ በብዙዋን የተባለው አብርሃም እንኳን በሕይወት ውስጥ እስከ መቼ ብሎ ቆዝሟል። ዮሴፍ እግዚአብሔር በልቡ ውስጥ ያስቀመጠውን ሕልም መቼ ነው ማየውን የሚሆነው ብሎ ሲጠብቅ ኑሮ እስር ቤት ሆኖ ጨለማ ቤት ገብቶ ምንድን ነው እየተከናወነ ያለው? ያሳየኝ ሕልም፣ ያሳየኝ ራእይ፣ የሰጠኝ ተስፋ ሌላ፣ አሁን በሕይወቴ ውስጥ የሚከሰተው ነገር ሌላ ምንድን ነው ብሎ እግዚአብሔርን ጠይቋል። እግዚአብሔር ልቦና ይስጠን ለሁላችን። አንዳንድ ጊዜ የሚነገረው ተስፋ የምንኖርበት ሕይወት አልገናኝም ብለው ፊትና ጀርባ የሚሆኑ ዮሴፍ ይህንን አይቷል። እግዚአብሔር ሆይ በጨለማ ልትከተኝ ነው ወይ? ከወንድሞቼ ልቄ፣ ከወንድሞቼ ከፍ ብዬ፣ ከወንድሞቼ ይልቅ ነዶዬ አምሮ ያሳየኸኝ ወይኒ ቤት ልትጥለኝ ነው ወይ ብሎ ጠይቋል። እስከ መቼስ ነው ወይኒ ቤት የምሆነው ብሏል። እግዚአብሔር ይመልከተን ሁላችንንም። ባልጠበቅንበት ቦታ የወደቅን፣ ያልጠበቅነው ክስተት የከበበን፣ ባልጠበቅነው መንገድ ጠላት አጥቅቶ ጉሮሯችን ላይ ቆሞ ያስጨነቀን፣ ባልጠበቅነው መንገድ ያሰብነው ያቀድነው ነገር ሁሉ በትንትኑ ፍርስርሱ ሆኖ የእምቧይ ካብ ሆኖ የልጅ ጨዋታ ሆኖ የቆዘምን ሁሉ እግዚአብሔር ይመልከተን። ማን ይመልከተን? እግዚአብሔር ይመልከተን። ሐናም ትዝ ትላችኋለች። የዚያ የእግዚአብሔር ሰው የሳሙኤል እናት ጩኸቷን ከማሰማቷ በላይ አቅሟ ተሟጦ ወደ ማጉረምረም ወደ እንባ የኖረችበትን ታሪክ ታውቁታላችሁ። አንዳንድ ሰው እስከ መቼ ብሎ መናገር ያቅተውና እንባው የሚቀድምበት ጊዜ አለ። እንባችንን ያብስልን እግዚአብሔር። ምክንያቱም የመካንነት ስቃይ በጣም አጥቅቷት እስከ መቼ ብላ ነበረ። እያንዳንዱ የእግዚአብሔር ሰው ይህን በሚመስል ኑሮ ውስጥ ተጉዟል። ግን በእምነት ጸጥ እያሉ በመጠበቂያ ክፍል ውስጥ ማንን ጠብቀዋል ወገኖች? እግዚአብሔርን ጠብቀዋል። የእግዚአብሔር ሰው ዳዊት እንኳን በ13ኛው መዝሙር ቁጥር 1 ላይ
እስከ መቼ ትረሳኛለህ ብሎ እግዚአብሔርን ጠይቋል። እስከ መቼ ትረሳኛለህ? ግን እንዲህ ብሎ አላቆመም ዳዊት። ነገር ግን በምሕረትህ ታምኛለሁ፣ ልቤም በማዳንህ ደስ ይለዋል ካለ በኋላ ቢዘገይ እንኳን በእርሱ እታመናለሁ አለ። እስቲ ይህችን ቃል አብረን እንበል። ጉዳያችሁ የዘገየ ነገራችሁ እስከ መቼም ያስብል፣ ጩኸታችሁ ሁሉ ያልተሰማ የመሰለን ጠላት በተስፋ ማስቆረጥ ውስጥ በየቀኑ ልዩ ልዩ ሐሳቦችን የሚያመጣብን እንደ ዳዊት እንዲህ እንበል፣ ቢዘገይ እንኳን በእርሱ እታመናለሁ። አብረን እንበል፣ ቢዘገይ እንኳን። የእኔ ድምፅ በጣም ጉልህ ነው፣ የእናንተ አነስ ያለ ይመስለኛል ከድምፁ መዋጊያው የተነሳ። እስቲ እንደማመጥ። ቢዘገይ እንኳን በእርሱ እታመናለሁ። በማታመናለሁ በእርሱ እታመናለሁ። ይሄን ልቦና ይስጠለሁላችሁ፣ ይሄን እምነት ይስጠለሁላችሁ። ተወዳጆች ዳዊት፣ አብርሃም፣ ይስሐቅ፣ እነዚህ ሌሎቹም እነ ኢሳያስ ነቢያቱ ሁሉ እስከ መቼ እያሉ በእግዚአብሔር ፊት ጮኸዋል፣ አልቅሰዋል። ዛሬ ግን የትምህርታችን ዋነኛ አውድና ማጠንጠኛ አድርገን የምናነሳው የእግዚአብሔር ሰው ዕንባቆም ነቢዩ እግዚአብሔርን እስከ መቼ ብሎ የመጀመሪያው ልመና ስጮህ የማትሰማኝ የማትመለከተኝስ እስከ መቼ ነው ብሎ እግዚአብሔርን ጠይቆታል። ትንሽ ስለ ነቢዩ ልንገራችሁ። ነቢዩ ዕንባቆም የቤተ መቅደስ ዘማሪ የነበረ ጻድቅ ሰው ነው። ዕንባቆም ማለት ቤተ ክርስቲያን ስታስተምረን ማእምር፣ ለባዊ፣ ነባቢ ብላ የስሙን ትርጉም ትፈታለች። አዋቂ፣ ልባም፣ አስተዋይ፣ ተናጋሪ የሆነ መልካም ሰው የእግዚአብሔር ሰው ማለት ነው ዕንባቆም ማለት። ኑሮውና ሕይወቱ ደግሞ በእግዚአብሔር ቤተ መቅደስ ውስጥ የዝማሬ አገልግሎት የሚሰጥ ነቢይ ነበረ ትላለች። አንዳንድ የሥነ መለኮት ሊቃውንት፣ ዓለም አቀፍ የሥነ መለኮት ሊቃውንት የስሙን ትርጉም ዕንባቆም ማለት መያዝ ወይም ማቀፍ ነው የሚል ትርጉም ይሰጡታል። ምናልባት ይሄ እግዚአብሔር ሰው ከእግዚአብሔር ጋር እስከ መቼ ብሎ ደጋግሞ በመጠየቅ ረጅሙን ጊዜ ይዞ እግዚአብሔርን ይጠይቅ ስለነበረ ከኑሮ የተነሳ ትርጉም ሰጥተውት ሊሆን ይችላል። ሊቃውንት እንደሚነግሩን እንደሚያስተምሩን ትውልዱ ከነገደ ስምዖን፣ አባቱ ዳኮር፣ እናቱ ሳፋ የምትባልና የተሰነሳውን በዘመነ ሕዝቅያስ እንደሆነ በተለይ ከ608 እስከ 507 ዓመተ ዓለም ውስጥ ይሄ ነቢይ በኢየሩሳሌም ተነስቶ እንደነበረ ቤተ ክርስቲያንና ታሪክ ያስተምረናል። ይሄ እግዚአብሔር ሰው ከሌላው የሚለይበት ትልቁ ነገር ግን የሚገርማችሁ ነገር አብዛኛዎቹ ነቢያት ከመዚቤ እግዚአብሔር እንዲህ ይላል፣ ከኃጢአታችሁ ተመለሱ፣ ከበደላችሁ ተመለሱ፣ የጽድቅ መንገድን ያዙ፣ ከጥፋት መንገድ ሽሹ፣ እግዚአብሔር ስለ በደላችሁ ቁጣና መዓትን፣ ጦርነትና ወጀብን፣ አውሎና ቸነፈርን፣ አንበጣና ኩኩባን፣ አረማሞና ተምችን፣ ድርቅና ዋግን በምድራችሁ ላይ ያመጣል። ስለዚህ እግዚአብሔር ከመንገዳችሁ ተመለሱ ይላል እያሉ የነቢያቱ ትምህርት ሕዝቡ ከክፋቱ እንዲመለስ የእግዚአብሔርን መልእክት ወደ ሰው ማቅረብ ነበረ። እግዚአብሔር ምሕረቱን ያድርግልን ለሁላችን። ይሄ እግዚአብሔር ሰው ግን እንደዛ አልነበረ። ይሄ ግን የሕዝቡን በደል፣ የሕዝቡን ብሶት፣ የሕዝቡን ችግር፣ የሕዝቡን ጉስቁልና፣ የሕዝቡን ጥቃት፣ የሕዝቡን ፍትህ ማጣት፣ ረሃብና ቸነፈር፣
በአስጨናቂዎች መሪዎች ተይዞ በአንገቱ ላይ የሚቆሙ የክፎች መብዛት አስጨንቆት በእግዚአብሔር ፊት እንዲህ እያለ ይጮህ ነበር። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ ጮኻለሁ፣ አንተም አታድንም እያለ እግዚአብሔርን ይጠይቀው ነበር። እስቲ አብረን የዕንባቆምን ጩኸታችን እናድር። ከኔ ጋር በሉ አቤቱ በሉ ሁላችሁም። እኛ ስንጮህ የማትሰማው እስከ መቼ ነው? ጥያቄው ለማን ነው? ለእግዚአብሔር ነው። ጥያቄው ለማን ነው? አትፍሩ፣ ልጆቹ ስለሆናችሁ በመጠየቃችሁ ቅስፈት የሚመጣባችሁ አታድርጉ። ድገሙት ከኔ ጋር አቤቱ በሉ አንድ ላይ። እኛ ስንጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ እንጮኻለን፣ አንተም አላዳንከንም። ማን ያድነን ወገኖቼ? እግዚአብሔር። ይሄ የብሶተኛ ሕዝብ ጩኸት ነው። ምንም የማያውቁ ንጹሐን እየታረዱ የሚገደሉበት የኦርቶዶክሳውያን ጩኸት ነው። የ2 ዓመት ልጅ በጥይት ሲመታ እግሩ ሲቆረጥ እያዩ የሚያዝኑ የኦርቶዶክሳውያን ጩኸት ነው። እውነት ነው ሐሰት ነው ወገኖች? ጩኸት ነው። ለምን አታድንም ያስብላል። የሚገርማችሁ ጊዜው በተለይ ደቡባዊ መንግስት ይሁዳ ማለት ነው ከሶሎሞን በኋላ መንግስት ለ2 ተከፍሏልና ኢዮአቄም የሚባለው ንጉሥ አይሁድ ማለት ነው የይሁዳ ገዢ በጣም ደካማ የሆነ ስርዓተ መንግስት ያለው በአመጽ በግፍ በፍትህ መጓደል በጣዖት አምልኮ በሙስና በዝሙት የሰከሩ ሹማምንት ኢየሩሳሌምን ከበዋት ያስጨንቋት ነበረ። ከዚህ ሰውረን ሁላችን። በቤተ መቅደሱም ንዝላል የሆኑ መስዋዕቱን በቅጡ ማያቀርቡ ሆዳቸው ከሞላ ሐሳባቸውን በምቾታቸው ላይ የሚጥሉ ይሄ ፈረንጆቹ ኮንፈርት ዞን የሚሉት ማለት ነው። በቃ አንተ ከተመቸ ሌላው ቢያር፣ ሌላው ቢያለቅስ፣ ሌላው ቢጎሳቆል፣ ሌላው ቢጎዳ፣ ሌላው ቢሰደድ፣ ሌላው ቢነቀል፣ ሌላው ቢሞት፣ ሌላው ቢደማ ግድ የሌላቸው እረኞች እግዚአብሔር ይማረን ሁላችንንም። ግድ የሌላቸው እረኞች በቤተ መቅደሱም ነበሩ። ስለዚህ በዚህ በስነ ምግባር እና በመንጦትና በመንፈሳዊ ድርቀት ውስጥ ከቤተ መንግስቱ እስከ ቤተ ክህነቱ መመታቱን ያየው ዕንባቆም መጮህ ጀመረ። ምዕራፍ 1 ቁጥር 4 ላይ እንዲህ ይላል፣ ስለዚህ ሕግ ላልቷል፣ ፍርድ ድል ነስቶ አይወጣም፣ ኃጢአተኛ ጻድቅን ይከባል፣ ስለዚህ ፍርድ ጠማማ ሆኖ ይወጣል አለ። በደንብ ሰምታችሁኛል ወዳጆች? የኔና የናንተን ዘመን ይመስላል። የኔና የናንተን ኑሮ ይመስላል። ሕግ ላልቷል፣ ፍርድ ድል ነስቶ አይወጣም፣ ኃጢአተኛው ጻድቁን ይከባዋል፣ ይውጠዋል፣ ስለዚህም ፍርድ ጠማማ ሆኖ ይወጣል። እውነተኛ ተበዳዩ በእግሩ ይሄዳል፣ ጠማማውና አመፀኛው በእጁ ሄዶ ፍርድን ይገለብጣል። መበለቲቱ ፍትህ ፍለጋ እያጎነበሰች እያለቀሰች አቤት እያለች ዳኝነት ትፈልጋለች። ቆንጆይቱ አካሏን ሰጥታ የመበለቲቱን ብሶት ትገለብጣለች። ማን ይማረን ወገኖች? እስቲ ንገሩኝ፣ ማን ይማረን? ባለብዙ ወገን፣ ባለብዙ ዘር፣ ባለብዙ ሹም የሆነው ሰው